በሆርሙዝ የባህር ሰርጥ ላይ የተሰነዘረው አስገራሚ ጥቃትና በደማስቆ እምብርት ላይ በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ላይ የተሰነዘረው የቦምብ ጥቃት በአሁኑ ሰዓት የዓለምን ጂኦፖለቲካ እያናወጠው ይገኛል። በአንድ በኩል የአሜሪካ ባህር ኃይል እያጀበቻት የነበረችው የኳታር ግዙፍ የነዳጅ መርከብ በኢራን ሚሳኤል ተመታ በእሳት መያያዟን ተከትሎ ፕሬዝዳንት ዶናልድ ትራምፕ የኢራንን ድልድዮች በአንድ ሰዓት ውስጥ እናፈርሳለን በማለት የአየር ጥቃት ለመሰንዘር የመጨረሻውን እቅድ እያወጡ መሆኑ ተሰምቷል። የነዳጅ ዋጋስ በከፍተኛ ሁኔታ ሊንር ይችል ይሆን? በሌላ በኩል ደግሞ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሶሪያ ታሪካዊ ጉብኝት እያደረጉ ባሉበት ሰዓት ባረፉበት ባለ 5 ኮከብ ሆቴል አቅራቢያ ድንገተኛና አስገራሚ የቦምብ ፍንዳታ ደርሷል። ማክሮን ከዚህ ጥቃት እንዴት ሊተርፉ ቻሉ? ከጀርባው ያለው እጅ የማን ነው? የዓለምን ሰላም አደጋ ላይ የጣሉት የእነዚህን ሁለት ታላላቅ ክስተቶች አስደንጋጭ ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮዎቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮውን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። በሆርሙዝ የባህር ሰርጥ ላይ የኳታር የነዳጅ ጫኝ መርከብ ተመታለች። አሜሪካም በኢራን ላይ የአየር ጥቃት ለመሰንዘር እያሰበች መሆኑ ተሰምቷል። በሆርሙዝ የባህር ሰርጥ ላይ የአሜሪካ ባህር ኃይል ድጋፍ ታጅባ ስትጓዝ የነበረች የኳታር የፈሳሽ ተፈጥሯዊ ጋዝ ጫኝ መርከብ የኢራንን ተደጋጋሚ ማስጠንቀቂያ ባለማክበሯ ጥቃት እንደተሰነዘረባት የኢራን መንግስታዊ መገናኛ ብዙሃኖች ዘግበዋል። ይህን ተከትሎ ከፍተኛ የአሜሪካ ባለስልጣናት በኢራን ወታደራዊ ኢላማዎች ላይ የአየር ጥቃት ለመሰንዘር እቅድ እያወጡ መሆኑን የተለያዩ ዓለም አቀፍ የዜና ምንጮች እየገለጹ ይገኛሉ። እንደ ብሪታንያው የባህር ላይ ንግድ ደህንነት ተቋም ገለጻ አልረካያት የተባለችው የኳታር ግዙፍ መርከብ በኦማን ጠረፍ አቅራቢያ በስተግራ በኩል ባልታወቀ ሚሳኤል ተመታ በእሳት ተያይዛለች ብሏል። በመርከቧ ላይ የደረሰ የሰው ሕይወት መጥፋትም ሆነ የአካባቢ ብክለት ባይኖርም የሞተር ክፍሏ በጭስ መሞላቱ ታውቋል። በሌላ በኩል አክሲዮስ የዜና ወኪል የዩናይትድ ስቴትስ ባለስልጣናትን ጠቅሶ እንደዘገበው የኢራን አብዮታዊ ዘብ ቢያንስ በሁለት የንግድ መርከቦች ላይ ሚሳኤል ተኩሷል ሲል ዘግቧል። ዋሽንግተንም ለዚህ ድርጊት ምላሽ ለመስጠት በኢራን ላይ ወታደራዊ እርምጃ ለመውሰድ በዝግጅት ላይ መሆኗን ምንጮች ፍንጭ ሰጥተዋል። አሜሪካና ኢራን በኳታርና ኦማን አሸማጋይነት የ60 ቀናት የተኩስ አቁም ስምምነት ፈርመው የነበረ ቢሆንም ይህ ጥቃት ስምምነቱን አደጋ ላይ ጥሎታል። ኢራን በተለይም የቀድሞ መሪዋ አያቶላ አሊ ሐሚኒ የቀብር ስነ ስርዓትን እየፈጸመች ባለችበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቀብር ስነ ስርዓት ሲባል ለአንድ ሳምንት እረፍት ሰጥተናቸው ነበር በማለት የተናገሩት ስላቅ የኢራንን አመራሮች አስቆጥቷል። ይህ ጥቃት ኢራን ለትራምፕ ዛቻ የሰጠችው ቀጥተኛ ወታደራዊ ምላሽ ተደርጎም ተወስዷል። የተመታችው መርከብ የኳታር መንግስት ንብረት መሆኗ ደግሞ የጉዳዩን የፖለቲካ ውስብስብነት ያመላክታል። ኳታር በአሜሪካና በኢራን መካከል የሚደረገውን የሰላም ድርድር የምታስተናግድ ሀገር ናት። ኢራን የኳታር መርከብን መምረጧ ኳታር በአሜሪካ ላይ ተጽዕኖ እንድታሳድርና አሜሪካ በሆርሙዝ ሰርጥ ላይ የጣለችውን የባህር ላይ እገዳ ሙሉ በሙሉ እንድታነሳ ለማስገደድ የተጠቀመችበት የዲፕሎማሲ ጫና ማሳደሪያ ዘዴ ነውም ተብሏል። ኢራን በሰርጡ ላይ የራሷን የጉዞ መስመር በመዘርጋት መርከቦች በእሷ ፍቃድ ብቻ እንዲያልፉና ቀረጥ እንዲከፍሉ ትፈልጋለች። አሜሪካና የባህረ ሰላጤው ሀገራት ግን ይህንን አይቀበሉም። የኳታር መርከብ በኦማን የባህር ክልል ከኢራን ቁጥጥር ውጪ በሆነ መስመር ለመጓዝ መሞከሯ የኢራንን የበላይነት ስለሚገዳደር ነው ጥቃቱ የተሰነዘረው። የሆርሙዝ ሰርጥ የዓለም 1/5 የነዳጅና የተፈጥሮ ጋዝ ማስተላለፊያ መስመር መሆኑ ይታወቃል። ጥቃቱ የተሰነዘረው ደግሞ በፈሳሽ ጋዝ ጫኝ መርከብ ላይ በመሆኑ በአውሮፓና እስያ የኃይል አቅርቦት ላይ ከፍተኛ መስተጓጎል ሊፈጥርና የነዳጅ ዋጋን በከፍተኛ ሁኔታ ሊያንረው ይችላል ተብሎ ይጠበቃል። ፕሬዝዳንት ዶናልድ ትራምፕ የኢራንን ድልድዮች በአንድ ሰዓት ውስጥ ማፍረስ እንችላለን በማለት በሰጡት ጠንከር ያለ ማስጠንቀቂያ መሰረት አሜሪካ የአየር ጥቃት የምትሰነዝር ከሆነ ቀጠናው ወደ ከፋና ሰፊ ወደሆነ ቀጥተኛ ጦርነት ሊገባ ይችላል። ኢራንም በምላሹ በባህረ ሰላጤው በሚገኙ የአሜሪካ የጦር ሰፈሮችና በሌሎች የነዳጅ መሰረተ ልማቶች ላይ ጥቃት ልትሰነዝር የምትችልበት እድል ሰፊ መሆኑ ተነግሯል። በሆርሙዝ ሰርጥ የኳታር የነዳጅ ጫኝ መርከብ ስትመታ፣ በሌላ በኩል ደግሞ በደማስቆ የቦምብ ጥቃት መሰንዘሩና የፈረንሳዩ ፕሬዝዳንት በደህና ሁኔታ ላይ እንደሚገኙ ተገልጿል። በዛሬው ዕለት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሶሪያ ይፋዊ የሥራ ጉብኝት በማድረግ ላይ ያሉ በዋና ከተማዋ ደማስቆ
እምብርት ላይ 2 የቦምብ ፍንዳታዎች መከሰታቸውን የሶሪያና የፈረንሳይ መገናኛ ብዙሃኖች ዘግበዋል። ፍንዳታው የተከሰተው ፕሬዝዳንት ማክሮን አድረው በነበረው እና ከሶሪያ ሲቪል ማህበረሰብ ተወካዮች ጋር ስብሰባ ማካሄድ ላይ በነበሩበት ባለ 5 ኮከቡ ፎር ሲዘንስ ሆቴል አቅራቢያ በቱሪዝም ሚኒስቴርና በብሔራዊ ሙዚየሙ መካከል ባለው ስራ የበዛበት አደባባይ ላይ ነው ተብሏል። የፈረንሳዩ ፕሬዝዳንት ቢሮ ኤሊዜ ፓላስ ባወጣው መግለጫ ማክሮን ከሆቴሉ ወጥተው ከአዲሱ የሶሪያ ፕሬዝዳንት አህመድ አልሻራ ጋር ለመወያየት ወደ ፕሬዝዳንቱ ቤተ መንግስት ባመሩበት ወቅት ፍንዳታው በመከሰቱ ምንም አይነት ጉዳት ሳይደርስባቸው በሰላም ውይይታቸውን በመቀጠል ላይ መሆናቸውን አረጋግጧል። የሶሪያ መንግስታዊ ቴሌቪዥን የጸጥታ አካላትን ጠቅሶ እንደዘገበው ፍንዳታው የተከሰተው አንደኛው በቆሻሻ ማጠራቀሚያ ውስጥና ሁለተኛው ደግሞ በቆመ መኪና ውስጥ በተቀመጡ ተቀጣጣይ ፈንጂዎች አማካኝነት ነው ብሏል። በክስተቱ እስካሁን የሰዎች ሕይወት ስለማለፉ የተሰማ ነገር ባይኖርም 4 የፖሊስ አባላትን ጨምሮ ቢያንስ 18 ሰዎች መቁሰላቸው ታውቋል። በማህበራዊ ሚዲያ ላይ የወጡ ተንቀሳቃሽ ምስሎች በአካባቢው የነበሩ ተሽከርካሪዎች በእሳት ሲያያዙና ከፍተኛ ጥቁር ጭስ ወደ ላይ ሲነሳ አሳይተዋል። ጥቃቱን ተከትሎ እስካሁን ድረስ የትኛውም አካል ኃላፊነት አልወሰደም። ባለፉት 14 ዓመታት በሶሪያ የነበረው የበሽር አልአሳድ አገዛዝ ከተገረሰሰ ወዲህ በተለይም ባለፉት 2 ዓመታት ሀገሪቱ ወደ አዲስ ምዕራፍ ከተሸጋገረች በኋላ ኢማኑኤል ማክሮን ወደ ደማስቆ በመጓዝ የመጀመሪያው ታዋቂ የምዕራባውያን መሪ ሆነዋል። ማክሮን ከአውሮፓና ከአሜሪካ ጋር የነበረው የኢኮኖሚ ማዕቀብ እንዲነሳ በግንባር ቀደምትነት ሲሟገቱ የቆዩ መሪም ናቸው። ፈረንሳይ ትልቅ የቢዝነስ ልዑክ ቡድኗን ይዛ ደማስቆ የገባቸው ሶሪያን መልሶ ለመገንባት በሚደረገው የቢሊዮን ዶላር ኢንቨስትመንት ላይ ቀዳሚ ድርሻ ለመውሰድም ነው። ይህ ጥቃት ታዲያ ማክሮን በደማስቆ ባሉበት ሰዓት መፈጸሙ ፈረንሳይ በሶሪያ ላይ የጀመረችውን አዲስ የዲፕሎማሲና የኢኮኖሚ መስመር ለማደናቀፍ ሆን ተብሎ የተፈጸመ መሆኑም ተነግሯል። የአሁኑ የሶሪያ ፕሬዝዳንት አህመድ አልሻራ ቀደም ሲል ሀያት ታሪር አልሻም የተባለውን ቡድን ይመሩ የነበሩ የቀድሞ ታጣቂ ስልጣን ከያዙ ጀምሮ ራሳቸውን እንደ መካከለኛ ዲሞክራሲያዊና አቃፊ መሪ አድርገው ለማሳየት ከፍተኛ ጥረት እያደረጉ ነው። ከምዕራባውያንና ከጎረቤት አረብ ሀገራት ጋር ግንኙነት ለመፍጠርና የውጭ ኢንቨስትመንት ለመሳብ የደማስቆ ሰላምና መረጋጋት ለእሳቸው ወሳኝ ማሳያ ነበር። ይሁን እንጂ ባለፈው ሳምንት በደማስቆ ፍርድ ቤት አቅራቢያ በሚገኝ ካፌ ላይ በደረሰ ጥቃት የ9 ሰዎች ሕይወት ማለፉና አሁን ደግሞ በማክሮን ጉብኝት ወቅት የተከሰተው ፍንዳታ የአልሻራ መንግስት ዋና ከተማዋን እንኳን ሙሉ በሙሉ መቆጣጠር እንዳልቻለ ማሳያ ነው። ይህ ክስተት የውጭ ባለሀብቶችና መንግስታት በአዲሱ አገዛዝ ላይ ያላቸውን እምነት ሊሸረሽር ይችላል። ጥቃቱን ተከትሎ ኃላፊነቱን የወሰደ አካል እስካሁን ባይኖርም በሶሪያ ምድር አሁንም 3 ዋና ዋና የፍላጎት ግጭቶች አሉ። ከነዚህም መካከል አንዱ የአክራሪ ቡድኖች ቅሬታ ሲሆን ፕሬዝዳንት አልሻራ ወደ ምዕራባውያን ዝንባሌ ማሳየታቸውንና የቀድሞ እስላማዊ አቋማቸውን መተዋቸው የጠሉ እንደ አይኤስኤስ ያሉ ቡድኖች ሀገሪቱን ለማተራመስ የከፈቱት ጥቃት ሊሆን ይችላል ተብሎ ተገምቷል። ሁለተኛው ደግሞ የቀድሞ አገዛዝ የአሳድ ደጋፊዎች አምባጓሮ ሲሆን አዲሱ መንግስት እንዲወድቅና የጸጥታ መዋቅሩ ደካማ መሆኑን ለማሳየት የሚፈልጉ የውስጥ አጥፊዎች እጅ ሊኖርበት ይችላል ተብሏል። ሶስተኛውና የመጨረሻው ደግሞ የቀጠናው የጂኦፖለቲካ ፉክክር ሲሆን ሶሪያ ወደ ምዕራባውያን ጎራ እንድትጠጋ የማይፈልጉ የውጭ ኃይሎች የሰላም ሂደቱን ለማደናቀፍ የሰነዘሩት ቀጥተኛ ያልሆነ መልእክት ሊሆን ይችላል። ፕሬዝዳንት ማክሮን ጉዟቸውን ቀጥለው ወደ ቱርክ ለኔቶ ስብሰባ እንደሚያምሩ ቢገለጽም ይህ የደማስቆ ፍንዳታ የሶሪያ የሰላም ጉዞ አሁንም እጅግ በአደገኛና በሚያዳልጥ መንገድ ላይ መሆኑን ለዓለም ማህበረሰብ በድጋሚ ያሳየ ክስተት ሆኖ ተመዝግቧል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙት የዛሬው ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።